ኮንዲሽናልስ ምንድን ናቸው? ኮንዲሽናልስ ሁኔታዊ አረፍተ ነገሮች ናቸው። የሚታወቁት እውነታዎችን ወይም ደግሞ ግምታዊ ሁኔታዎች እና የእነሱንም ውጤቶች የሚገልጹ አረፍተ ነገሮች ናቸው። ስለዚህ እነዚህን በማሳየት ነው የሚታወቁት ማለት ነው። ስትራክቸር ወይም ደግሞ አወቃቀራቸው ኢፍ ክሎዝ ይኖራቸዋል ወይም ደግሞ ሁኔታን አሳይ ሁኔታን የሚገልጸው በኢፍ የሚለው ቃል የሚጀምረው ክፍል ነው። እንደገና ደግሞ ሜን ክሎዝ ደግሞ የምንለው የሁኔታው ውጤት ወይም ደግሞ ጭብጥ የሚገለጽበት ክፍል ነው ማለት ነው። ፎርሙላቸው ኢፍ ክሎዝ መጀመሪያ ይኖራል ማለትም የሁኔታው ክፍል፣ ከዛ ደግሞ ሜን ክሎዝ ወይም ደግሞ ውጤቱ የምናሳይበት ክፍል ይኖረናል ማለት ነው። ኤግዛምፕል ኢፍ ዩ ሂት አይስ ኢፍ ክሎዝ ማለት ነው ኢት ሜልትስ፣ በረዶውን ካሞቁት ይቀልጣል። ኦኬ 4 ዋና ዋና አይነቶች አሉ ኮንዲሽናልስ ላይ። ሁኔታዊ አረፍተ ነገሮች የሚከፈሉት በሁኔታ የመከሰት እድል እና በጊዜ ክልሉ ላይ ተመስርቶ ነው። የመጀመሪያው ዜሮ ኮንዲሽናል ነው። ይህ እውነታን ለማሳየት ነው የምንጠቀመው። ስለዚህ እውነታዎች ወይም ደግሞ አጠቃላይ እውነታዎችን ለማሳየት ልንጠቀመው እንችላለን። ስትራክቸሩ ኢፍ ክሎዝ ማለትም ሲምፕል ፕሬዘንት ነው። ሲምፕል ፕሬዘንት ስንል ኢፍ ፕላስ ቨርብ ዋን ማለት ነው። ከዛ ኮማ ሜን ክሎሱ ደግሞ እሱም ሲምፕል ፕሬዘንት ነው። ለዛ ቨርብ ዋን ነው የሚኖረው ማለት ነው። ኤግዛምፕል ስናይ ኢፍ ዩ ፕሬስ ዘ በተን ዘ ላይት ተርንስ ኦን፣ ቁልፉን ከተጫኑት መብራቱ ይበራል ማለት ነው። ኦኬ ፈርስት ኮንዲሽናል ላይ በምንገባ ጊዜ ይህ የመሆን እድልን ያሳያል። አጠቃቀሙ ሊከሰቱ የሚችሉ የወደፊት ሁኔታዎችን ለማሳየት ልንጠቀመው እንችላለን። ስትራክቸሩ ኢፍ ክሎሱ ሲምፕል ፕሬዘንት ነው ማለትም ኢፍ ፕላስ ቨርብ ዋን ነው ማለት ነው። ሜን ክሎሱ ላይ በምንገባ ጊዜ ደግሞ ዊል ፕላስ ቨርብ ዋን ነው ማለት ነው። ኦኬ ኤግዛምፕል ኢፍ ኢት ሬይንስ ዊ ዊል ስቴይ ሆም፣ ዝናብ ከዘነበ ቤት እንቆያለን። ሰከንድ ኮንዲሽናል ይህ የማይሆንን ወይም ደግሞ አጠቃቀሙ እውን ያልሆኑ ወይም ግምታዊ ሁኔታዎችን ለማሳየት ነው። ስትራክቸሩ ኢፍ ክሎዝ፣ ኢፍ ክሎሱ ሲምፕል ፓስት ነው። ስለዚህ ሲምፕል ፓስት ነው ማለት ኢፍ ፕላስ ቨርብ ቱ ነው ማለት ነው። ከዛ ሜን ክሎሱ ላይ ደግሞ በሚገቡ ጊዜ ውድ ፕላስ ቨርብ ዋን ነው ማለት ነው። ኤግዛምፕል በምናይ ጊዜ ኢፍ ፕላስ ሃድ ኤ ካር ኖ ኢፍ አይ ሃድ ኤ ካር አይ ውድ ድራይቭ ቱ ወርክ፣ መኪና ቢኖረኝ ወደ ስራ እነዳ ነበር ይሆናል ማለት ነው ምሳሌ። ሰርድ ኮንዲሽናል ይህ ጸጸት ወይም ደግሞ ወቀሳን ለማሳየት ነው። አጠቃቀሙ ያልተፈጸሙ ያለፉ ሁኔታዎችን ወይም ደግሞ ጸጸትና ወቀሳን ለማሳየት ነው ማለት ነው። ኦኬ ስትራክቸሩ ኢፍ ክሎሱ ላይ ፓስት ፐርፌክት ቴንስ አለ ማለትም ኢፍ ፕላስ ሃድ ፕላስ ቨርብ ስሪ ይኖራል ማለት ነው። ያው ሰብጀክት እና ኦብጀክት ሁሉም አረፍተ ነገር ላይ ይኖራል እንደምታውቁት ነው። ኦኬ እንደገና ደግሞ ኮማ ሜን ክሎሱ ላይ ውድ ሃቭ ብሎ ቨርብ ስሪ ይሆናል ማለት ነው። ኤግዛምፕል በምናይ ጊዜ ኢፍ አይ ሃድ ስተዲድ አይ ውድ ሃቭ ፓስድ ዘ ኤግዛም፣ አጥንቼ ቢሆን ኖሮ ፈተናውን አልፍ ነበር ይሆናል ማለት ነው። ኦኬ ቨርቧን ቨርብ ቱ እና ቨርብ ስሪ ላይ በምናወራ ጊዜ ቨርቧን ማለት መሰረታዊ ግስ ማለት ነው። ስለዚህ ምንም አይነት ለውጥ የሌለው ግስ ማለት ነው። ኤስ ሊኖረው ይችላል ግን ኤስ እና ኤስ ኖሩት ማለት ተቀየረ ማለት አይደለም። ቨርብ ቱ ላይ በምንገባ ጊዜ ብዙ ጊዜ በኢዲ ዲ ወይ ቲ ሊያልቅ የሚችል ግስ ነው። ምንን ነው የሚያሳይ? ያለፈ ጊዜ ለማሳየት ነው የምንጠቀመው። ቨርብ ስሪ ላይ በምንገባ ጊዜ ደግሞ ቨርብ ስሪ የሚያሳየው ከድርጊት በፊት የተፈጸመ ድርጊትን ለማሳየት የምንጠቀመው ይህ ፓስት ፓርቲሲፕል የምንለው ማለት ነው። ምንድነው? ብዙ ጊዜ በኢዲ ዲኤን ቲ ሊያልቅ ይችላል። በኢዲ ቨርብ ቱ በኢዲ የሚያልቅ ግስ ቨርብ ስሪውን በኢዲ ነው የሚያልቀው። መርሳት የለባቸው። ኦኬ ግስ ማለት በነገራችን ላይ የድርጊት ቃል ማለት ነው። ኦኬ ሴጎ ሄድኩኝ። ኦኬ ስፔሻል ዩዝስ ኤንድ ኤክሰፕሽንስ፣ ልዩ አጠቃቀሞች እና ሁኔታዎች። አጠቃቀሞቻቸው ልዩ አጠቃቀሞች አሏቸው። ስለዚህ ሞዳል ግሶችን ስንጠቀም ለምሳሌ በካን፣ ማይት፣ ሜይ፣ መስት እና ሹድ ሊተካ ይችላል ዊል። ስለዚህ በዛ ምትክ ስትጠቀሙ ምን እየተናገራችሁ ነው የሚለውን እኔ ለምሳሌ ምሳሌ ልስጣችሁ። እዚህ ጋር ኢፍ ዩ ፊል ሲክ ዩ ሹድ ሲ ኤ ዶክተር፣ ህመም ከተሰማዎት ዶክተር ማየቱ ጥሩ ነው። እዚህ ጋር ምክር ነው እየለገሰ ያለው ሹድን ስለተጠቀመ ማለት ነው። ፖሲቢሊቲን ለማሳየት ወይም የመሆን እድልን ለማሳየት ደግሞ ኢፍ ሺ ኮልስ ሺ ማይት ቴል አስ ዘ ኒውስ፣ እሷ ከደወለች ዜናውን ልትነግረን ትችላለች ይላል ማለት ነው። ኢንቨርዥን ኢንኮንዲሽናል ወይም ደግሞ የቃላት ቅደም ተከተል መቀየር ላይ በምናይ ጊዜ ይህ ሰርድ ኮንዲሽናል ላይ ነው ብዙ ጊዜ የሚፈጠረው። ማለትም በተለይ በሶስተኛው ሁኔታዊ አረፍተ ነገር ውስጥ ኢፍን
በመተው ዋናውን ግስና አድራጊውን ቦታ ቀይሮ በመጠቀም ይቻላል። ስለዚህ ኦሪጂናሉ አረፍተ ነገር ምን ቢሆን if I had been there I would have helped። ይህ አረፍተ ነገር ኢንቨርት ስናደርገው ምንድን ያደረግን? ኢንቨርት ማለት ቦታ መቀየር ማለት ነው። አይና ሀድም ቦታ ቀየረን ኢፍን አጠፋ ነው። ከዛ had I been there I would have helped ትርጉሙ አንድ አይነት ነው። እኔ እዚያ በኖር ኖሮ እረዳ ነበር። ሪፕሌሲንግ ኢፍን መተካት ላይ በምናይ ጊዜ ሌሎች ቃላት ኢፍን ሊተኩ ይችላሉ። ስለዚህ እነዚህ ቃላቶች ምን ሊሆን ይችላል? unless provided that as long as ሊሆን ይችላሉ። ምሳሌ ስንጠቀም አሁን ሪፕሌስመንት አንለስን ሪፕሌስ በምናደርግ ጊዜ አንለስ ማለት በነገራችን ላይ ኢፍ ኖት ማለት ነው፣ ወይም ካልሆነ በስተቀር ማለት ነው። ምሳሌ በምናይ ጊዜ unless you pay you cannot enter ካልከፈሉ በስተቀር መግባት አይችሉም። provided that ተጠቅመን ኢፍን ስንተካ ደግሞ only if በዚህ ሁኔታ ብቻ we will sign the contract provided that they agree እነሱ ከተስማሙ ብቻ ነው ውሉን እንፈርማለን ወይም እንፈርመው። ሚክስድ ኮንዲሽናልስ እነዚህ የተቀላቀሉ ሁኔታዎች ናቸው። ይህ አወቃቀር ያለፈውን ሁኔታ ከአሁኑ ውጤት ወይም ደግሞ የአሁኑን ውጤት ካለፈው ውጤት ጋር ያገናኛል። ስለዚህ ፓስት ኮንዲሽን ሲሆን ፓስት ኮንዲሽን እና ፕሬዘንት ሪዛልት ወይም ያለፈው ሁኔታ እና የአሁን ውጤትን ሊያገናኝ ይችላል። እዚህ ጋር ስትራክቸሩ ኢፍ ክሎሱ ፓስት ፐርፌክት ነው። ሜን ክሎሱ ደግሞ ውድ ፕላስ ቨርብ ነው። ምሳሌ if I had not missed the bus ይሄ ያለፈ ጊዜ ነው። I would be there ነው ፕሬዘንት። ስለዚህ አውቶቡሱ ባያልፈኝ ኖሮ አሁን እዚህ ያገኝ ነበር ሆነ ማለት ነው። ኦኬ ፕሬዘንት ኮንዲሽን እና ፓስት ሪዛልት የአሁን ሁኔታና ያለፈው ውጤትን ደግሞ ሲያገናኝ ኢፍ ክሎዝ ስትራክቸሩ ማለት ነው። ኢፍ ክሎዙ ሲምፕል ፓስት ይሆናል። ሜን ክሎዙ ደግሞ would have ፕላስ verb 3 ይሆናል። ኤግዛምፕል if she spoke Amharic ይሄ የአሁን አቢሊቲዋ ነው፣ የአሁን ብቃቷ ነው። she would have understood the conversation ይሄ ደግሞ ፓስት ሪዛልት ነው። እሷ አማርኛ ብትናገር ኖሮ ውይይቱ በተረዳችሁ ነበር ይሆናል ማለት ነው። if she spoke Amharic she would have understood the conversation። ይህን ይመስላል። ለማወቅ ትጉ። መልካም ጊዜ